ምንድነው? ድምፅ የለውም ነው? እስኪ ድምፅ ስጡት። የምን ጡት? በቃ ሙሉ ቀን ይሄን ነገር ነው አስታስብ የምትለው አንተ በት ራስህ እንዲሆን ያልከው እንዴ? ቶ ይህን በኋላ እናወራለን። አሁን ሰው ላገኝ ነው። ወጣ ብላችሁ ተናፍሰና ሁለትም ይርጣ። የት ነው የሚሄዱ? ከቤቴ ለጎዳ ነው ጀባ እንዳልል ይርጣ። ኧረ ዝናብ እየዘነበ ነው እንዴ? ምን አገባህ? ለምን እሳት አይዘንብ? ውጣ 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 ውጣ። ግቢ ሊሊ ሾው ዌልካም ቱ ዚስ ሃውስ። እንዴት ነው ባሽዬ? ግቢ ሊሊ ሾው እኛ ቤት መተሽ እንደሆነ ወይስ እኛ አንቺ ቤት መተን ነው? እንዴት ነው ሊሊ ሾው? አደ ሊሊ ሾው እኔ እግርሽን አምጪ። እኛ ቤት እንግዳ ሲመጣ እግር ማጠብ ባህል አለን። ነይ አምጪ። ግማታ መጀመሪያ አንተ አታጠብም? ግም እነዛ ቋንጤ የሆኑ ካልሲዎችን መጀመሪያ አጠብ። ይገዚ ምንድነው አባዬ ባህል እና ሊሊ ሾው የሆነች ነገር ምሳ ኩክ ላድርግልሽ ውስጥ አመጪ። ጨው ምናምን ትቀምሽልኛለሽ። አንተ ብናኔ ይበልቻለሁ ብላ አንተ እኔም ጠገብኩኝ። ውበትሽ አጠገቤ። ኧረ ውበት ቀንሽ ሊሊ ሾው። እናንተ የሰላቢ ልጆች ምንድን የኔ ከባህር ውስጥ የወጣ አሳ ላጥምልሽ በእናትሽ። አዋንተ ደንቦ ኧረ አሳይ ብላህ አንተ በት ሊሊ ሾው። ያው ወደ ቁም ነገራችን ስንመለስ ያው መሄጃሽ ተቀርቤ እና ሁለት ውድ ስጦታዎች አሰርቼልሽ ነበር። አንድ በእኔ ስም፣ አንድ ደግሞ በልጆቼ ስም። እኔ ስም ያለው ይኸውልሽ ይሄ ነው። ምንድነው እኛ እያለን የወንዱ ፎቶ የምትሰጣት? ወይም ለራስ አሰባት ከሆነ ንገረን፣ ችግር የለውም። እኔ ማዘኑ ሊሊ ሾው ለአንቺ ነው። በዚህ ሹገር ምናምን ሽማግሌ በስመ አብ ያስጠላል። እስቲ አትለፍልፍ ና ሰክታ አሳያት። ያቸው ሊሊ ሾው እኔ ሰክቼ ላሴሽ። ይኸው አያምርም? እንዴት ነው? ይኸው እስቲ በእናትሽ እንዴ በላይ ማሞ ምን አይነት አስማ ወንድ ብቻ አለበት እንዴ? ኦ ማይ ጋድ እንዴት ነው የሚያምረው ባሽዬ። ሲኛዋ ጊፍት ደግሞ በልጆቼ ስም ያሰራሁልሽ ጊፍት ናት። ያው አንዳቸው ፕሮፖዝ ካረጉሽ ብዬ ነው ሊሊ ሾው። እነዚህ ከካሞች እንደዚህ አይነት ነገር አያውቁም። ግን ይኸው እስቲ በእናትሽ አያምርም? ባሽዬ ምን አይነት ጊፍት ነው? እኔ ደግሞ ሊሊ ሾው ራሴን ነው ልሰጥሽ ያሰብኩት። ራስን ነው የምትሰጣት? ቆይ ጠብቀኝ። ስማ አንተ ሁለት የእባብ ልጅ ስማ፣ የማሞ ልጅ ሊሊ ሾው ከካናዳ ድጋሚ መታለች። ሊሊ ሾው መጣች እንዲ አባይ ባል ፍለጋ መታለች። አሁን እዚህ ቤት እየመጣች ነው። እኔ አበስላታለሁ። ከሁለት አንድ መርጣ ትወስዳለች። እዛ ትገባለህ። እንዳትወጣ ፕሊስ፣ በእናትህ እንደባለፈው እንዳታዋርድ። ችግር የለውም። እንደ ሊሊ ሾው እንዴት ነው? እንዴት ኖት ባሽዬ? እንዴት ኖት? አንቺ እንዴት ነው ያማረብሽ? በስመ አብ። ኧረ ሊሊ ሾው ተይ ውበት ቀንሽ። እንደዚህ ደስ አይልም። ይህን ጨዋታዎትን እኮ ነው የምወዱ ባሽ። ይረፍ አንተ መጣች። ማሞ እኮ ነግሮኝ ያው ባል ፍለጋ እንደመጣሽ። ምን እዚህ ወንድ ጠፋኩ። ትንሽ የኔ ልጆች ደግሞ አሉና ያው አንዱ ያውና ፊቱ ትንሽ የድሮ ማሞ ደንቆሮ የሚባለውን ጫማ ነው የሚመስለው። ልቡ ንጹህ ነው፣ እንደኔ ነው። እስቲ መስፈርቶችሽን ትንሽ ብትነግሪኝ ልጅ። ምን አይነት ወንድ ነው አንቺ የምትፈልጊው? ምግብ መስራት የሚችል በተለይ የሀበሻ ምግቦች መስራት ቢችል። ወጥ የሚችል አባይ። መከለሽ ቤቱ ጋር ነው ያደረግከው? ትንሽ ዱለቷ ደርሳለች። ዶሮዋ ነች የምትቀረው ትንሽ። ሊሊ ሾው እጄንማ ሳሳቀምሽ አትሄጂም። እጄን ቀምሰሽ ነው የምትሄጂው። ሌላ ምን አይነት መስፈርት? ሌላ ደግሞ ባሺ ቤተሰቡ የሚያከብር ቤተሰቡ የሚረዳ ቢሆን ደስ ይለኛል። ቤተሰቡ የሚረዳ አባዬ በእግዚአብሔር እምቢ እንዳትለኝ። ምንድን ነው? ተነስ ገላልጠህ ውሃው ሞቋል። ተነስ አባዬ። ሳምንት አለፈ እኮ ወደ ሌላ ነገር እንዳይቀየርብህ የኔ ጌታ። ምን አፍራ ነው ሊሊ ሾው? ችግር የለውም ና ልጠብህ። ይኖርሻል ሌላ መስፈርት ሊሊ ሾው? ሌላ ደግሞ ለሴቶችና ለህፃናት ልዩ ቦታ ያለው ክብር ያለው ቢሆን ደስ ይለኛል። ሴቶችና ህፃናት ቢሮ ነው። ጤና ይስጥልኝ። በግሌ ለመርዳት ብዬ ያው ወደ 123 ሺህ ብር አካባቢ ገቢ አድርጌ ነበረ እና ከእናንተ ያው አንድ ልጅ ወስጄ ለቁም ነገር ማብቃት ፈልጋለሁ። እንዴት ዋላችሁ ባሻ? ያድ መጣ እንዴ? ማሞ መጣ እንዴ? አጋጣሚ ሊሊ ሾው እዚህ ናት እኮ። ናግባ አንተ ግማታ። ይኸው ሳልጨርስልህ አባቷ መጣ። የኔ ሁሉ ልፋት ለዚች አጭር ህይወት ነው። ምን ነው ሊሊ ሾው? አይዞሽ ሊሊ ሾው ህይወት አጭር ናት። እኔ ጋር ግን ረጅም ነገር አለ። አንተ እባብ እንዳዋረድከኝ ምን አለ አንተን ከሞድ ሲግማ
ሲግማ በሆን ይሻለኝ ነበር አንተን ከምወልድ። አንተ እባብ ምን አይነት ቀን ነው ዛሬ? አባዬ ዛሬ ለምን አንፍታታም? ማሲንቆ ቤት ለምን አንሄድ? ና እስቲ። ኧረ ኬፍ ልል ነው እንዴ? ና እሳቴ እንዴ ጸድ ሀሳብ። ኧረ ይኬድለት። በቃ እዛ የምናውቃት ጋር ዘሌ ጋር ይኬድለት። አባዬ እንዴት አየሁ ቦታው? ጸዴ ነዋ። ቆንጆ ቦታ ነው። ቆንጆ። እሺ ምን ልታዘዝ? ውሃ አምጣልኝ። የምን ውሃ ነው? በዛሬ ቀን የምን ውሃ ነው? 3 ጠጅ አምጣልኝ። አባዬ ከባህር ይወጣል ቆንጆ አሳ። ምን ነው ዘልዬ ላይ አይንህን ጣልክሳ? ምንድን ነው ታውቁታላችሁ? ምንድን ነው? ቶ አባዬ ቶ ዝም ብሎ ነው ባህሏን ምናምን ነው የሚለው። ቶ ግጥም ያደግኩበት ለመልስለት እንዴ? ኧረ ቶ አባዬ ቶ እኔ ፊክስ አደርገዋለሁ። ተቀበል። እዚህም ዱብ እዚያም ዱብ ያዳጠሽ ይመስል እኔ እንደ ህመምሽ አስተኛሻለሁ ስል ምን አባ ነው? እንቅልፏን ነው። ኧረ ምንም እንቅልፍ ነው። ተቀበል። ሞተልሃለሁ አላልሽኝም ወይ? እንኳን ልትሞችልኝ ተኛሽልኝ ወይ? አንተ ከካም እንቅልፍ ነው እንዴ? ያንተም እንቅልፍ ነው። እኔው በገዛ አንቺ ያሳይሽው ቤቴን በዛ ትልቅ ነገር ሊቆርጠው አንጀቴን። ትልቅ ነገር የማን ነው? ትልቅ ነገር የኔ ትንሽ ነው። ትልቅ ነገር እኔ በህይወቴ ሰምቼም አይቼም አላውቅም። አባዬ እኔ ስለምን እንደምታወራ አላውቅም። የኔ ትንሽ ነው። ቴንክስ ጋር ተቀበል። ዘልዬ ዘለቃሽ እንደ ድሮ አይደለም ተበላሽቷል ዕቃ። አንተ ግማታ የምን አባ ዕቃ ነው? ምን አባ ነው ያልከው አንተ? እንዴ ወንድሜ መሳሪያ ከመጀመሪያውም እኮ እንዲህ በፍቅር ብናወራ ቀሽት ነበር። መሳሪያ ምናምን አባዬ አላቃቸውም። ከጎዳና ላይ አንስቼ እዚህ የእርዳታ ቪዲዮ ልሰራ ነው ያስገባቸው። አላቃቸው። ኧረ አባዬ ሊገለን ነው። አባዬ አድነን። ዕቃ ያድንህ። ስኔኪያንስ እኔ እኮ በእናንተ አንገቴ መድፋት ሰለችኝ። አሁንማ ለመድኩት። እኔ አንገቴ ልድፋ ላቀርቅርልሽ መድኃኒዓለም ይድፋ። አባዬ የት ዋላችሁ ባሻ? ገባ ማሙ። በዝጌር ኖር። እንዴት ነው? ምንድን ነው ቤት ውስጥ የጣላችሁት ደግሞ? ምንድን ነው ማሙ? ረንካ እስኪ ታውቀዋለህ ይሄን ነገር? ምንድን ነው አንተ? ይሄ ምንድን ነው? እምባሆ ከየት መጣ? አባዬ ዘንቦ ነው? ምን አይነት ዘመን ነው? ሴሽ መዝነብ ጀመረ። ዘንቦ እኔም ሌለ ሰለሙ ዘንቦ ነው። አባዬ ሲክስ በቃ እንዴ ቤቱን በቃ ሻ ቤት አደረኩ አይደለ እንዴ? ማንኛውም ሰው እኮ ሱስ ውስጥ ወዶ አይደለም የሚገባው እናውቃለን። ግን አላ ይሄ መኖሪያ ቤት በውጪ ብታረጉ ሱስን ትንሽ በውጪ ቢሆን አላ አይደል ራስን እንደወጣ ልትይ ትችላለህ። አባዬ ትልቅ ሰው ነህ፣ ካንተ አይጠበቅም። እና ማሙ እንዴና ሊሊሾ ተመቻት? ሀገሩ ልትዝናና ባህር ዳር ሄዳለች እኮ ባሻ። ባህር ዳር እኮ ቆንጆ ናት እንዴ። የም ባህር ዳር ነው? ቆቦ ብቅ ምን ልትሆን ፈርዚ ነው? እንዲህ ዝልዝል እኮ ነው የሚለዋ አይደለ እንዴ? ውራጌስ ብትለ ውራጌ ራሱ ቆቦ ውራጌ ምንድን የምንጫት ኧረ እኔ በባህር ዳር ወደ ራያ ቆቦ ምናምን በዛው ለምን ጎብኝት አመጣም ብዬ እንዴ። ለእኔም እኮ ልልስል በራያ በኩል አይደለ ቆቦ ልልስል ካፌ ላይ ነው የወሰድከው ዳድ ተከካም። ኦ ማይ ጋድ በእናትህ ማሙ ከዛ ቆንጆ ቅቤ የጠጣ ሽመል ብታመጣልኝ። የምን ሸምለል? ጭራሽ ሸምለል። በዚህ አይነትማ ሴትም ጀምራል። ቦሌ አይቼዋለሁ ባለፈው። እንደውም ሴትም ጀምሯል። እና ምን እግር ጣለ ዛሬ? እኔማ እዚህ ማመልከቻ ላይ እንድፈርምልኝ ነበር። እዚህ ላይ እንድፈርም? እንዴ ምንድን ነው? አረ ምንም የሚጥል በሽታ ስላለብኝ አላ በመሀል ራሴ እንዳልስት ቅድመ ጥንቃቄ እያደረኩ ነው አባዬ። ስልቴ ማፈግፈግ የሚጥል በሽታ ከመቼ ጀምሮ? አሁን እዚህ ታክሲ ውስጥ ነው ያዘኝ ስመጣ። አሁን ታክሲ ነው የያዘ። በጣም ጥሩ
ሁለት ውሾች አደራ ፈጣሪ ነፍሳቸው እንዳምረው አደራ ሂትለርን ሰላም በሉልኝ። አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰልካላችሁ ላይክ እያረጋችሁ ለደበራችሁ ፈታ ዘና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ